ስለዚህ ተፈጥሯዊ የኩላሊት ማጽጃ ውህድ ስንነጋገር ኩላሊታችን መሆን ያለበት በውስጡ የያዛቸው ግብዓቶች እንዴት ተቀናጅተው የኩላሊታችንን የማጣራት አቅም እንደሚያሳድጉት ነው። በዚህ መጠጥ ውስጥ ዋናነት የሚገኙት ሎሚና ፓርስሊ በኩላሊት ጤና እጅግ ተመራጭ የሚያደርጋቸው የተለየ ባህሪ አላቸው። ሎሚ በውስጡ የያዘው ሲትሪክ አሲድ በኩላሊት ውስጥ የካልሲየም ክምችት እንዳይፈጠር በማድረግ የጠጠር መፈጠርን ቀድሞ የመከላከል ትልቅ አቅም አላቸው። ሲትሬት የተባለው ንጥረ ነገር በሽንት ውስጥ ያለውን አሲዳማነት በመቀነስ ጠጠሮች ተከማችተው ወደ ከበደ ደረጃ እንዳይደርሱ ይረዳቸዋል። ፓርስሊ ደግሞ በበኩሉ እንደ ተፈጥሯዊ የሽንት ማፋጠኛ ሆኖም ያገለግላል። ይህ ማለት በሰውነታችን ውስጥ የሚከማቹ አላስፈላጊ ጨውና መርዛማ ነገሮች በሽንት መልክ ተጠራርገው እንዲወጡ በማድረግ በኩላሊት ላይ የሚፈጠረውን ጫና ይቀንሳል። ይህንን ውህድ ስናዘጋጅ የተፈጥሮን ኃይል እያሰባሰበን መሆኑን መረዳት ይኖርብናል። ፓርስሊው በውስጡ የያዛቸው አንቲኦክሲዳንቶች የኩላሊት ህዋሳት እንዳይጎዱና እንዳያላጁ የሚከላከሉ ሲሆን ከሎሚው ጋር ሲቀላቀል ደግሞ በቫይታሚን ሲ የበለጸገ ጠንካራ መጠጥን ይፈጥራል። ይህ ውህድ ኩላሊትን ከማጽዳት ባለፈ የሽንት ቧንቧ ኢንፌክሽን እንዳይከሰት የመከላከልና በሰውነት ውስጥ ያለውን የፈሳሽ ዝውውር የማስተካከል ሚናን ይጫወታል። መጠጡን አዘውትሮ መውሰድ በኩላሊት ማጣሪያዎች ውስጥ የሚቀሩ ጥቃቅን ዝቃጮችን ጠራርጎ በማስወገድ ኩላሊታችን ደምን የማጣራት ስራዋን በሙሉ አቅሟ እንድታከናውን ምቹ ሁኔታን ይፈጥርላታል። ከዚህም በተጨማሪ ዝንጅብል ወደዚህ ውህድ ከተጨመረ በኩላሊት ላይ የሚፈጠርን እብጠትንና መቆጣትን የመቀነስ ተጨማሪ አቅም ይኖረዋል። ዝንጅብል የደም ዝውውርን ስለሚያሻሽል ኩላሊት በቂ ደም አግኝታ ስራዋን እንድታከናውን ይረዳታል። በአጠቃላይ ይህን አንድ ኩባያ መጠጥ ተራ ፈሳሽ ሳይሆን የሰውነታችንን ዋና የቆሻሻ ማስወገጃ ክፍል ማለትም ኩላሊትን የሚታደግ የተፈጥሮ ስጦታ ነው። ይሁን እንጂ ይህ መጠጥ ውጤታማ የሚሆነው ከበቂ የውሃ ፍጆታ ጋር ሲቀናጅ ነው። ምክንያቱም ውሃ እነዚህ ንጥረ ነገሮች ስራቸውን ሰርተው ቆሻሻውን ተሸክመው እንዲወጡ የሚያስችል ተሽከርካሪ በመሆን ያገለግላቸዋል። ስለዚህ ይህንን ውህድ በጠዋት በባዶ ሆድ መውሰድ በቀን ውስጥ የሚከናወነውን የማጣራት ሂደት በማፋጠን እንግዲህ የኩላሊት ጤናን በዘላቂነት ለመጠበቅ አስተማማኝ መንገድ ነው ማለት ነው። ይህ ውህድ ወደ ሰውነታችን ከገባ በኋላ በኩላሊታችን ውስጥ የሚከናወነው ተግባር ልክ እንደ አንድ ጥንቁቅ የጽዳት ሰራተኛ ነው ሊባል ይችላል። መጠጡን እንደጠጣን በመጀመሪያ በጨጓራና በትናንሽ አንጀት በኩል ተፈጭቶ ወደ ደም ዝውውር ውስጥ ይገባል። በደማችን ውስጥ የተቀላቀሉት የሎሚው ሲትሬት፣ የፓርስሊውን ንቁ ንጥረ ነገሮችና የዝንጅብሉ ጸረ እብጠት ኬሚካሎች በቀጥታ ወደ ኩላሊት የደም ስሮች ይጓዛሉ። ኩላሊት ውስጥ ሲደርሱ ስራቸውን የሚጀምሩት ኔፍሮን በሚባል ጥቃቅን የደም ማጣሪያዎች ላይ ነው። እነዚህ ማጣሪያዎች ውስጥ ደም ሲያልፍ እንግዲህ የሎሚው ሲትሬት በሽንት ውስጥ የሚገኘውን ካልሲየም ይፈልግና ከእርሱ ጋር ይጣበቃል። ይህም ካልሲየሙ ከሌሎች ማዕድናት ጋር ተባብሮ ጠንካራ ጠጠር እንዳይፈጠር መንገዱን ይዘጋበታል ማለት ነው። ቀድሞ የተፈጠሩ ጥቃቅን የጠጠር ዘሮች ካሉም ደግሞ ሲትሬቱ እንዳይገነቡና እንዲቀልጡ በማድረግ መጠናቸውን ሳይጨምር በሽንት ቧንቧ በኩል እንዲወጡ ይመቻቻል ማለት ነው። በተመሳሳይ ሰዓት የፓርስሊ ንጥረ ነገሮች ደግሞ የኩላሊት ህዋሳትን በማነቃቃት ብዙ ፈሳሽ ወደ ሽንት ቧንቧ እንዲገባ ያደርጋሉ። ይህ ሂደት በኩላሊት ቱቦዎች ውስጥ የተከማቹ እንደ ዩሪክ አሲድ ያሉ ዝቃጮችንና አላስፈላጊ የጨው ክምችቶችን በኃይል ጠራርጎ ያስወግዳቸዋል። ልክ የቆሸሸ ወለል ላይ ውሃ በኃይል እንደሚፈስበት ይህ መጠጥም በኩላሊት ማጣሪያዎች ላይ የተጣበቁ ቆሻሻዎችን ፈቅፍቆ በማንሳት ወደ ፊኛ ይገፋቸዋል ማለት ነው። በመጨረሻም በውህዱ ውስጥ ያሉ አንቲኦክሲደንቶች በማጣራት ሂደት ወቅት ሊፈጠር የሚችለውን የህዋሳት መቆጣት ወይም ኦክሲዴቲቭ ስትረስን ይቀንሳሉ። ዝንጅብሉ የኩላሊትን የደም ስሮች ዘና እንዲሉ በማድረግ የደም ዝውውሩን ስለሚጨምረው ኩላሊታችን በቂ ኦክሲጅንና ምግብ እያገኘ ቆሻሻውን በፍጥነት እንዲያስወግድ ይረዳዋል። በአጭሩ ውህዱ መርዛማ ነገሮችን በማሟሟት የጠጠር ግንባታን በማፍረስና የሽንት ፍሰትን በመጨመር ኩላሊታችንን በውስጥ በኩል አጥቦና አድሶ ይሰጠናል ወይም ደግሞ አዲስ የሆነ ሰውነት እንዲኖረን ይረዳናል ማለት ነው። ይህንን የኩላሊት ማጽጃ ውህድ ለማዘጋጀት የሚያስፈልጉን ግብአቶችም ሆኑ አዘገጃጀቱ በጣም ቀላልና በቤታችን ውስጥ በቀላሉ የሚከናወኑ ናቸው። ዋናው ሚስጥር የሚገኘው በግብአቶቹ ትኩስነትና በአዘገጃጀቱ ቅድመ ተከተል ላይ ነው። ለመጀመሪያው ዝግጅት አንድ ዘለላ ትኩስ ፓርስሊ፣ አንድ መካከለኛ ሎሚና አንድ ትንሽ ዝንጅብል ያስፈልገናል። በመጀመሪያ ፓርስሊውን በንጹህ ውሃ በሚገባ ካጠበን በኋላ በቢላዋ መካከለኛ መጠን ላይ እንከትፈዋለን። በመቀጠልም ሎሚን በክብ በክብ በመቆራረጥና ዝንጅብሉን ደግሞ ልጦ በመፈቅፈቅ እናዘጋጀዋለን ማለት ነው።
ዝግጅቱን ለመጀመር 2 ኩባያ የሚሆን ንጹህ ውሃ በመቀቀያ ዕቃ ውስጥ አድርገን እንግዲህ እሳቱ ላይ እንጥለዋለን ማለት ነው። ውሃ መፍላት ሲጀምር ደግሞ የተከተፈውን ፓርስሊና ዝንጅብል ወደ ውሃ ውስጥ እንጨምረዋለን። እዚህ ጋር ልብ ሊባል የሚገባው ዋናው ነጥብ ግን ፓርስሊውና ዝንጅብሉ በውሃ ውስጥ መቆየት ያለባቸው ለተወሰነ ደቂቃዎች ብቻ መሆኑን ነው። ግብአቶቹን ከጨመርን በኋላ እሳቱን በመቀነስ እንግዲህ ከ5 እስከ 10 ደቂቃ ያህል ብቻ በዝግታ እንዲንተከተክ እናደርገዋለን። ይህ የሚሆንበት ምክንያት በውስጣቸው ያሉ ጠቃሚ ንጥረ ነገሮችና ኢንዛይሞች በከፍተኛ ሙቀት እንዳይጠፉ ለመከላከል ነው። በመቀጠልም እሳቱን አጥፍተን ውህዱ ትንሽ እንዲቀዘቅዝ እናደርገዋለን። በመጨረሻም መጠጡ ለብ ሲል በወንፊት በማጥል እንግዲህ ወደ መጠጫ ኩባያችን እንቀንሰዋለን ማለት ነው። የቆረጥነውን ሎሚ ደግሞ በኩባያ ውስጥ በመጨመር ወይም ደግሞ ጭማቂውን በማዋሃድ ዝግጅቱን እናጠናቅቃለን ማለት ነው። አወሳሰዱንና መጠኑን በተመለከተ ደግሞ ከፍተኛ ውጤት ለማግኘት ይህንን ውህድ ጠዋት በባዶ ሆድ መውሰድ ይመከራል። አንድ ትልቅ ኩባያ መጠጥ ብቻ በቀን 1 ጊዜ መውሰድ በቂ ነው። ይህ መጠጥ እንደ ሕክምናው ሳይሆን እንደ ጽዳት ስለሚታይ በተከታታይ ለ5 ቀናት ጠጥቶ ከዚያም በኋላ ለተወሰኑ ሳምንታት እረፍት መስጠት ተመራጭ ነው። በእነዚህ የ5 ቀናት የጽዳት ጊዜ ውስጥ ደግሞ ሰውነታችን የለቀቀውን ቆሻሻ በሽንት መልክ ጠራርጎ እንዲያወጣ በቀን ውስጥ ቢያንስ 8 ብርጭቆ ንጹህ ውሃ መጠጣት የግድ ይለናል። ይህ የውህዱ አዘገጃጀትና አወሳሰር ስርዓት ኩላሊታችንን ያለምንም ጫና በተፈጥሯዊ መንገድ እንድትታደስ ወይም ደግሞ ንጹህ የሆነ ኩላሊት እንዲኖረን ይረዳናል ማለት ነው። ይህንን የኩላሊት ማጽጃ ውህድ መጠቀም ስንጀምር ልክ እንደ ማንኛውም ተፈጥሯዊ መፍትሄ ሁሉ ጥንቃቄ ማድረግ ያለብን ወሳኝ ነጥቦች ደግሞ አሉ። ተፈጥሯዊ መሆኑ ብቻውን ለሁሉም ሰው ፍጹም ደህንነት የተጠበቀ ነው ማለት ስላልሆነ የሰውነታችንን ሁኔታ ማድመጥና ሊሆን የሚችሉ ተቃርኖችን ደግሞ አስቀድሞ ማወቅ ተገቢ ነው። በመጀመሪያ ደረጃ አስቀድሞ የታወቀ የኩላሊት ህመም ያለባቸው ሰዎች ወይም ደግሞ የኩላሊት ስራቸው የቀነሰ ወይም ደግሞ ክሮኒክ ኪድኒ ዲዚዝ ያለባቸው ሰዎች ይህንን ውህድ ከመጠቀማቸው በፊት የግድ የህክምና ባለሙያ መማከር ይኖርባቸዋል። ምክንያቱም ደግሞ ፓርስሊ በውስጡ ከፍተኛ የፖታሲየም ይዘት ስላለው የተጎዳ ኩላሊት ደግሞ ትርፍ ፖታሲየምን ከደም ውስጥ የማስወገድ አቅሙ ስለሚቀንስ እንግዲህ በሰውነት ውስጥ የፖታሲየም መከማቸት ለልብ ምት መዛባትና ለሌሎች አደጋዎች ሊዳረገን ይችላል። በተጨማሪም ፓርስሊ ኦክሳሌት የተባለ ንጥረ ነገር በውስጡ ስለሚገኝ ቀድሞውኑ የካልሲየም ኦክሳሌት ጠጠር ችግር ያለባቸው ሰዎች መጠኑን ካላመጣጠኑት ጠጠሩ እንዲባባስ ምክንያት ሊሆንባቸው ይችላል። ሌላኛው ጥንቃቄ ደግሞ ከመድኃኒቶች ጋር ያለው ግንኙነት ነው። ፓርስሊ በተፈጥሮ ደምን የማቅጠን ባህሪ ሊኖረው ስለሚችል የደም ማቅጠኛ መድኃኒት ወይም ደግሞ ልክ እንደ ዋርፋሪን ያሉ የሚወሰዱ መድኃኒቶች ካሉ ደግሞ ውህዱን ከመድኃኒቱ ጋር ተጋጅቶባቸው ያልተፈለገ የደም መፍሰስ አደጋ እንዳይከሰትባቸው ጥንቃቄ ማድረግ ይኖርባቸዋል ማለት ነው። እንዲሁም ለደም ግፊት ተብለው ሽንት የሚያስወግዱ መድኃኒቶችን የሚወስዱ ሰዎች ይህ ውህድም ተጨማሪ የሽንት ማፋጠን ስለሚያመጣ በሰውነት ውስጥ የፈሳሽና የጨው መጠን ሚዛን ማዛባትን ወይም ደግሞ ዲሃይድሬሽን ሊያስከትል ስለሚችል ጥንቃቄ ማድረግ ይኖርባቸዋል። በመጨረሻም እርጉዝ የሆኑ ወይም ደግሞ የሚያጠቡ እናቶች ይህንን መጠጥ አዘውትረው ከመውሰድ መቆጠብ ይኖርባቸዋል። ምክንያቱም ፓርስሊ በከፍተኛ መጠን ሲወሰድ የማህፀን መኮማተርን ሊያመጣ ስለሚችል ለፅንሱ ደህንነት ስጋት ሊሆንባቸው ይችላል። በአጠቃላይ ማንኛውም ሰው ውህዱን በሚወስድበት ወቅት እንደ ማዞር፣ የልብ ምት መጨመር ወይም የሽንት ቀለም ባልተለመደ ሁኔታ መቀየር ካጋጠመው አወሳሰዱን ወዲያውኑ በማቆም ወደ ሐኪም መሄድ ይኖርበታል ማለት ነው። ምክንያቱም ይህ የተፈጥሮ ጸጋ በስርዓቱና በጥንቃቄ ሲያዝ ብቻ ነው ለጤናችን እውነተኛ በረከት የሚሆነው ማለት ነው። ክቡራትና ክቡራን እንግዲህ ይህ አስደናቂ የተፈጥሮ ውህድ በኩላሊታችን ጤና ላይ በተለይም መርዛማ ዝቃጮችን በማስወገድና የሽንት ቧንቧን በማጥራት ረገድ የሚያመጣውን አስገራሚ ለውጥ በዝርዝር ተመልክተናል። የሎሚ የፓርስሊና የዝንጅብል ቅንጅት ከኩላሊት ጠጠር መከላከያነት ባለፈ የደም አጣሪ ሴሎችን ከቆሻሻ ክምችትና ከኢንፌክሽን ለመታደግ ያለውን ወሳኝነትንም አይተናል ማለት ነው። በተጨማሪም ሰውነታችንን ከተከማቸ አላስፈላጊ ጨውና አሲድ ነፃ በማድረግ ኩላሊታችን ደምን የማጣራት ስራውን በሙሉ አቅሟ እንድታከናወን የሚሰጠው ፋይዳ በኩሽናችን ውስጥ በቀላሉ የሚገኝ የተፈጥሮ ስጦታ መሆኑን ተምረንበታል ወይም ደግሞ አውቀናል ብዬ አስባለሁኝ። ስለሆነም ይህንን ሁለገብ ተፈጥሯዊ መጠጥ በአግባቡና በመጠኑ በመጠቀም ኩላሊታችሁ ካላስፈላጊ ቆሻሻ ተላቆ ራሱን እንዲያድስና ጤንነቱ እንዲመለስ ተገቢውን ጥንቃቄ በማድረግ የሰውነታቸውን ምልክቶች
በንቃት እንድትከታተሉ አሳስባችኋለሁ። እንዲህ ያሉ ህይወት ቀያሪ የጤና ትምህርቶችና እውቀት የሚያስጨብጡ የጤና መረጃዎቼ ዘወትር ለማግኘት እንግዲህ ቻናሉን ሰብስክራይብ፣ ላይክ እና ሼር በማድረግ የዚህ ጠቃሚ ቻናል ቤተሰብ ሁኑ ማለት እወዳለሁ። ማንኛውንም ጥያቄ ወይም ደግሞ አስተያየት ካላችሁ በኮሜንት ሴክሽን ላይ አጋሩኝ። እኔም ምላሽ ለመስጠት ዘወትር ዝግጁ ነኝ። ስለተከታተላችሁኝ እጅግ ከልብ አመሰግናለሁኝ። ሰላም ሁኑ።